ወደ አሜሪካ ስትሄዱና አሜሪካ ስትኖሩ ግዴታ ማወቅ ያለባችሁ መስፈርቶች። በዓለማችን 7 ክፍለ ዓለማት ሲኖሩ ከነሱም አንዱ ሰሜን አሜሪካ የሚባለው ነው። ሰሜን አሜሪካ ውስጥ የሚገኙ ሀገሮች 3 ሲሆኑ እነሱም ዩናይትድ ስቴትስ ወይንም አሜሪካ፣ ካናዳና ሜክሲኮ ናቸው። አሜሪካ በጣም ሰፊ ሀገር እንደመሆኗ መጠን በስሯ 50 መንግስታትን ወይንም ሴቶች ተሰብስበው በፌዴራል ስር ተሳስረው የሚኖሩ የመንግስታት ክምችቶች ስም ሲሆን በእንግሊዘኛው ዩናይትድ ስቴትስ ኦፍ አሜሪካ ተብላ ትጠራለች። ስቴቶቹም የራሳቸው በጀት ሲኖራቸው በራሳቸው የተለያዩ የልማትና እድገትን በተመለከተ በነጻነት እንደፈለጋቸው የራሳቸውን ፕላን አውጥተው ያስፈጽማሉ። ሌላው ጸጥታን በተመለከተ ስቴቶቹ የራሳቸው የፖሊስ ሰራዊት ሲኖራቸው በገቨርነሩ የሚታዘዝ ብሔራዊ ጦርነትም አላቸው። ሌላው ደግሞ የሕግ ጉዳይ ነው። እርሷ አሜሪካ መጥተው ኑሮዎትን ሲኖሩ ለሕጉ በጣም ካልተጠነቀቁ ካልባሌ ነገሮች ርቀው ኑሮውን በሰላም ካልኖሩ ትንሽ ስህተት ከሰሩ ጥቁር በመሆኑ ብቻ ሊገለሉ ይችላሉ። በሥራ ቦታ በሚኖሩበትም ስፍራ ሁሉ ከውሸት ርቀው ከማጭበርበር ተቆጥበው በሥርዓት ከኖሩ በእርግጥ ሕጉ ከእርስዎ ጋር ይቆማል። አሜሪካን ሀገር አውሮፕላኑ ለማረፍ ሲቃረብ ከላይ ወደ ታች ከተማውን ሲያዩት ብዙ እንደጠበቁት ላይሆንልዎት ይችላል። በየቦታው ዳንስ ቤት፣ መጠጥ ቤት፣ ግርግሩና ጩኸቱ ጆሮ እንዲያደነቁሮ ጠብቀው ከሆነ አሁንም ተሳስተዋል። እሱ በፊልም ላይ ብቻ የሚታይ ትዕይንት ነው። ለብዙ አዲስ መጥ ሰው አሜሪካ እንደጠበቋት አይደለችም። በመንገድ ላይ በሚጓዙ ጊዜ ኤርፖርት ማታ ከደረሱ ጸጥታ ይሞላበት፣ ሰውም ውርውር የሚልበት፣ እሱንም አልፈው ወደሚያርፉበት ስፍራ ሲጓዙ በመንገድ ላይ የሚሄድ አንድ እግረኛ ሲያጡ ምን ቦታ መጣው ብለው ይገረማሉ። ውለው አድረው ሲያዩት የአሜሪካ ሕዝብ ሁሉም በየግሉ ለራሱ የሚሯሯጥ በጸጥታ የሚኖር ከሴቶቹ ፈገግታ በቀር ለቅሶ ቤት የገቡ ነው የሚመስለው። ሁለቱ ዋና ዋና ጉዳዮች፣ የመጀመሪያው አሜሪካ ከገቡ ጊዜ አንስቶ የራስዎን መጠለያና ምግቦን እስከሚችሉበት ጊዜ ያለው ሁኔታ፣ ወደ አሜሪካ ሲመጡ የሚቀበሉትና ለተወሰነ ጊዜ ሊያስቀምጡትና መግቢያ መውጫውን የሚያሳዩት ሰው የግድ ያስፈልገውታል። ከኢትዮጵያ ዶላር ይዘው መጥተው ሆቴል ላይ ይቀመጡ። ለዚያ የሚያበቃ ገንዘብ ካለዎት ከሀገሮም ባይወጡ መልካም ነው። ስለዚህ የሚረዳው ሰው ያስፈልገውታል። እድለኛ ከሆኑ ከጥቂት ከተማዎች በኢትዮጵያዊነታቸው የሚያምኑ ወገናቸውን ለመርዳት ከልብ የሚጥሩ ሰዎች አሉና ያጣያውቁ ያገኟቸዋል። ስለዚህ ለእርሶ ሁኔታ የሚመሰክርልዎት እንደ ተያዥ የሚሆነው ሰው ያስፈልገውታል። በተጨማሪ ሥራ ፈልጎ ለማግኘት በትራንስፖርት የሚያግዘው ከቦታ ወደ ቦታ እየወሰደ የሥራ ፎርም የሚያስሞላው ካላገኙ ኑሮ ኢትዮጵያ ውስጥ ነው እንደሚያስቡት የቅንጦት ላይ ጉዞ አይደለም። ስለዚህ ጥቂት ጊዜ አርፈው ሰውነትዎን ካየሩና ከሰዓቱ መዛባት ጋር ካስታረቁ በኋላ ሰውነትዎ ለውጡን እንደለመደው ሲያውቁ ቶሎ ብለው በአካባቢው በቀላሉ ሊሰሩ የሚችሉ የሥራ አይነቶችን ጠይቀው ከዚያ የትምህርት ወይንም የሙያ ደረጃ ቀጣሪዎች እንደሚጠይቁ ተረድተው አጫጭር የሙያ ስልጠናዎችን ውሰዱ። አሜሪካ ውስጥ ሁሉም ነገር ስልጠና አለው። ከአንድና ከሁለት ወራት የማይበልጥ ስልጠናዎች በአካባቢው ብዙ አሉ። እሱንም እስኪያጠኑ ድረስ ራስዎን ለመርዳት የጽዳት ሥራ፣ በፋብሪካ ውስጥ ብዙ ሥራ የሚያስገኘው ሥራ ሊያገኙ ስለሚችሉ አልጠይቀው ሥራ ለመጀመር ጥረት ያድርጉ። አንዳንድ መስሪያ ቤቶች ራሳቸው ስልጠና ሰጥተው ስለሚቀጥሩ እነሱንም በአካባቢው ነዋሪ አበሾች ጠይቀው በመረዳት ይንቀሳቀሱ። ይህ ጥረቶ ተሳክቶ ሥራ ካገኙ ከ2 ወር በኋላ የራስዎን መኖሪያ ስፍራ ይከራዩ። በአሜሪካ ውስጥ ዘመድ፣ ወንድም ወይንም እህት ላይ ከ3 እስከ 6 ወራት በላይ ለመቀመጥ አያስቡ። ቶሎ ራስዎን ለመቻል ይፍጨርጨሩ። ያስጠጋው ዘመድ ወይንም ጓደኛ በል የራስን ሕይወት ራስ መስርት እስኪሎት አይጠብቁ። በክብር ይውጡ። ይልቁንም ኪራይ ለብቻው ስለሚከብደው ከሌላ ሰው ጋር አጠያይቆ ይዳበሉ። ብዙ ሰዎች ለ2 እና ለ3 ሆነው ቤት ተከራይተው ይኖራሉ። ሌላው ድስት፣
ሳህን፣ ጠረጴዛ፣ ወንበር፣ አልጋ ለመሳሰሉ ቁሳቁሶች ያስቡ። ማንኛውም መገልገያ የቤት ዕቃዎችን በርካሽ የሚሸጡ ሱቆች ብዙ አሉ። ወይንም ቅዳሜና እሁድ ጋራዥ ሲል ብለው በየመንደሩ በየመንገዱ ቤታቸው በር ላይ ዕቃ ሰዎች ስለሚሸጡ የሚፈልጉትን ሁሉ ያገኛሉ። አንዳንድ የማበሾች ሊሸጡ ይችላሉ። ይጠይቁ። እንግዲህ ሥራ ሰርተው የቤት ኪራዩንም ከፍለው ራስዎን መቀለብና ማልበስ፣ ከዚያም መንጃ ፈቃድ አውጥተው የራስዎን አሮጌ መኪና በትንሽ ገንዘብ ገዝተው መንዳት ሲጀምሩ እንኳን ደስ አለዎት፣ የመጀመሪያውንና ዋናውን መሰናክል አልፈዋል ማለት ነው። ይህንን ለማድረግ ከ3 ወር እስከ 1 ዓመት ጊዜ ይፈጃል። እዚህ ላይ መጥቀስ የምፈልገው መንጃ ፈቃድ ለማውጣት የጽሑፍና የመንጃ ፈቃድ ፈተናዎችን በእንግሊዝኛ ቋንቋ ማነስ ምክንያት ከተቸገሩ አይዞት፣ በራስዎ ቋንቋ በአስተርጓሚ ሊያከናውኑት ይችላሉ። በሁለተኛ ደረጃ ትምህርትን እናንሳ። ትምህርት መጀመር ያለብዎት ወደ አሜሪካ ለመምጣት ከማሰቡ በፊት መሆን አለበት። በተለይማ ወደ ውጭ እሄዳለሁ ብሎ ካሰቡ ጊዜ ጀምሮ ቢያንስ የእንግሊዝኛን ቋንቋ ትኩረት ሰጥተው መማር አለብዎ። አሜሪካ ራስዎን የመቻል ሁኔታው የሚወስነው የእንግሊዝኛን ቋንቋ በመናገርና መጻፍ ችሎታው ላይ ነው። መናገር ከቻሉ ሥራ በቶሎ ለማግኘት የተለያዩ አጫጭርና ረጃጅም የሆኑ ኮርሶቹን ለመከታተል ዕድል ይኖረዎታል። ቋንቋ ዘወትር ሊያዳብሩት የሚገባ ጉዳይ ነው። እናም በእርስዎ ጥረት ላይ ይወሰናል። ሌላው ደግሞ በሥራ ቦታው ሊጠነቀቋቸው የሚገቧቸው ጉዳዮች፣ አንደኛ በሰው ነገር ውስጥ አይግቡ፣ የራስዎንም መብት አያስደፍሩ። ሁለተኛ አሜሪካዎች በጣም ማውራትና መወያየት ይወዳሉ። ዝምተኛ ሰው አይወዱም። የሆነ ችግር አለበት ብለው ይገምታሉ። ሶስተኛ አሜሪካዎች ጨዋታቸው በፈገግታ የተሞላ ነው። ፈገግ ማለት በተለይ ሴቶች መለያቸው ነው። በመንገድ ላይም ሲያልፉ ፈገግ ብለው ነው፣ እንደ ሰላምታ። አራተኛ በጣም ሰው ያከብራሉ። በንግግራቸው በፍጹም ሰው አያስቀይሙም። ሰው መሳደብ፣ መዝለፍ፣ በሰው ላይ መጮህ በጣም ነውር አድርገው ይወስዱታል። ያዩትንና የሰሙትን ወዲያውኑ ለሌላው ያካፍላሉ። ሰምቶ ዝም ማለት የለም። በሥራው ቦታ ሆነ በሌላ ስፍራ ሰው ሕግ ሲጥስ ካዩ ወይንም ከጠረጠሩ ለአለቃና ለበላይ ወዲያው ያሳውቁ። 8ኛ አሜሪካዎች አብዛኛው የሚናገሩት እውነት ስለሆነ ሰው ውሸት ሲናገር ለዚያ ሰው ግምታቸው ይቀንሳል። 9ኛ ሰውን ለማጥቃት ፍጹም አይከታተሉም። ሰውን ማዋከብ፣ ለተሳሳተ ሰው ይቅርታ ከመጠየቅ ይቅርታውን ይቀበላሉ። 11ኛ ሰውን ማዋከብ የተከለከለ ነው። በሥራ ቦታ ሠራተኛ ኃላፊነቱን እንዳይወጣ ማድረግ የተከለከለ ነው። 12ኛ በሥራ ቦታ ሰው ከተጋጨ ተወያይቶ ችግሩን ማስወገድ ይጠበቅበታል። ስህተቱ ተወግዶ በሰላም አብሮ መስራት ከሁሉም ይጠበቃል። አንዱ ሠራተኛ ሌላውን ያለማናገር ወይንም መዝጋት በራሱ የዲሲፕሊን እርምጃ ያስከትላል። 13ኛ ሐሜት በጣም የተስፋፋ ነው። ጉሲኝ ይባላል። ሁሉም ቦታ ያለ ነው። 14ኛ አሜሪካኖች ከፍተኛ የሆነ ንግግርና የማዳመጥ ችሎታ አላቸው። ንግግር በፍጹም አቋርጠው ሄዱ። ደግሞ በጣም ትዕግስት አላቸው። ሌላው ደግሞ ተስፋ የሚሰጥ እንጂ ተስፋ የሚያስቆርጥ ሐሳብ አይስጡ። ሆኖም ጤናን በተመለከተ ደግሞ በተቃራኒው ሐኪሞች እውነቱን ነው የሚናገሩት። የሚገድል በሽታ ነው ያለብህ፣ ትሞታለህ ብለው ይነግራሉ። ሰው ይደነግጣል የሚል ነገር አያስቡም። ሕዝቡም ሞትን በጸጋ ይቀበላል። ሲነገረው ትንሽ ቢደነግጥም ከዚያ ቆይቶ ይስቃል፣ ይጫወታል። በሳምንት ጊዜ ትሞታለህ ቢባል ራሱ ማድረግ ያለበትን እያደረገ ዛሬን ይኖራል። ሌላውና መጠንቀቅ ያለብዎ አሜሪካኖች የላብ ጠረንና ከአፍ የሚመጣ ሽታ እንደ ነውር ያዩታል። ስለዚህ ሰውነትን በየቀኑ መታጠብ፣ ጥርስዎንም በቀን ቢያንስ 2 መቦረሽ
ከእርሶ ይጠበቃል። አልፎ አልፎም ሥራ ቀጣሪዎች አስፈላጊነቱን አንስተው ይናገራሉ። በተጨማሪ የጫማው ንጽሕና ወይንም ሽታ ሊታሰብበት ይገባል።